የሐዋርያው ጳውሎስ መልእክት ወደ ቲቶ መግቢያ በገጽ 1835 ላይ መልእክታተ ምጋቤ የሚለውን ይመልከቱ። ጸሐፊው የመልእክቱ ጸሐፊ ጳውሎስ ነው። ከአንደኛ ጢሞቴዎስ መግቢያ ጸሐፊው የሚለውን ይመልከቱ። የመልእክቱ ተደራሲ ይህ መልእክት የተጻፈው ጳውሎስ ወደ ጌታ ካመጣቸው ሰዎች መካከል አንዱ ለሆነውና የጳውሎስ አገልግሎት ይደግፍ ለነበረው ለቲቶ ነው። ጳውሎስ በኢየሩሳሌም ከሚገኙ የቤተ ክርስቲያን መሪዎች ጋር ስለ ወንጌል ለመነጋገር ከአንጾኪያ ወደ ኢየሩሳሌም በሄደ ጊዜ ሁለተኛ ጢሞቴዎስ ምዕራፍ 22 ቁጥር 8 ቲቶን ይዞ ሄዶ ነበር። ገላትያ ምዕራፍ 2 ከቁጥር 1 እስከ 3 ቲቶ ከአሕዛብ ወገን ሆኖ ሳለ ሳይገረዝ ክርስቲያን ነው ብሎ እርሱን መቀበሉ የጳውሎስ አቋም የሚያመለክት ነው። ገላትያ ምዕራፍ 2 ቁጥር 3-5 በሐዋርያ ሥራ ውስጥ አንድ ጊዜም እንኳ ስሙ በሦስተኛው የጳውሎስ የወንጌል ጉዞ ወቅት በኤፌሶን የወንጌል ሥራ ውስጥ ተካፋይ ነበር። በመቀጠልም ጳውሎስ በቆሮንቶስ ቤተ ክርስቲያን የነበረው አገልግሎት ያጠነክር ዘንድ ቲቶን ልኮታል። ሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 12 እስከ 13፣ ምዕራፍ 7 ቁጥር 5 እስከ 6፣ ምዕራፍ 8 ቁጥር 6 ማብራሪያ ይመልከቱ። ጳውሎስ ከመጀመሪያ የሮም እስራቱ የሐዋርያ ሥራ ምዕራፍ 28 ከተፈታ በኋላ ከቲቶ ጋር ለአጭር ጊዜ በቀርጤስ አገልግሏል። ምዕራፍ 1 ቁጥር 5 ቀጥሎም አንዳንድ የተጀመሩ ሥራዎች ቲቶ እንዲያጠናቅቅ በቀርጤስ እንዲቆይ አደረገው። ምዕራፍ 1 ቁጥር 5፣ ምዕራፍ 2 ቁጥር 15፣ ምዕራፍ 3 ቁጥር 12 እስከ 13 ቲቶን የሚተካ ሰው በስፍራው ከደረሰ በኋላ ምዕራፍ 3 ቁጥር 12 በምዕራባዊ የግሪክ ጠረፍ ኒቆጵልዮን ወደምትባል ወደብ እንዲመጣና እንዲያገኘው ጳውሎስ ቲቶን ይጠይቀዋል። ቲቶ ግን ወደ ድልማጥያ የአሁኗ ዩጎዝላቪያ የሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 10 ማብራሪያ ይመልከቱ ለአገልግሎት ሄደ። ይህም በአዲስ ኪዳን ስለ ቲቶ የተነገረው የመጨረሻ ቃል ነው። በአጠቃላይ ቲቶ የተሰጠውን ኃላፊነት ስንመለከት ኃላፊነቱን መወጣት የሚችል ብቁ መሪ ነበር። ቀርጤስ በሜዲትራኒያን ባህር ላይ ከሚገኙት ታላላቅ ደሴቶች መካከል አራተኛ የሆነችው ቀርጤስ በኤጂያና ባህር ላይ በስተደቡብ በኩል ትገኛለች። አንደኛ ሳሙኤል ምዕራፍ 30 ቁጥር 14 ማብራሪያ ይመልከቱ። በሐዋርያ ሥራ ምዕራፍ 27 ከቁጥር 7 እስከ 13 ላይ ካለው የጳውሎስ ገጠመኝ ጋር ያነጻጽሩ። በአዲስ ኪዳን ዘመን በቀርጤስ ከፍተኛ የሥነ ምግባር ብልሹነት ይታይ ነበር። በአጭበርባሪነት፣ ሆዳምነትና ስንፍና በሕዝቡ ዘንድ የተለመደ ነበር። ምዕራፍ 1 ቁጥር 12 ዓላማው የክርስትና ሃይማኖት ወደ ቀርጤስ ሰዎች ያመጣው ጳውሎስ እንደሆነ ግልጽ ነው። ይህም ጳውሎስ ቲቶ ቀርጤስን በጎበኘበት ጊዜ ሳይሆን አይቀርም። ከዚያም ቲቶ በቀርጤስ የነበረው የቤተ ክርስቲያን ሥራ እንዲያደራጅ ጳውሎስ ትቶት ሄደ። ጳውሎስ ይህንን መልእክት የላከው በቀርጤስ በኩል በሚወስደው መንገድ በጉዞ ላይ በነበሩት ምዕራፍ 3 ቁጥር 13 በዴማስና በአጶሎስ እጅ ነበር። መልእክቱም ቲቶ በወቅቱ የተነሳበትን ተቃውሞ መቋቋም የሚችልበትን ስልጣን መመሪያ ምዕራፍ 1 ቁጥር 5፣ ምዕራፍ 2 ቁጥር 1 እና ከ7 እስከ 8፣ ምዕራፍ 15፣ ምዕራፍ 3 ቁጥር 9 ስለ እምነትና ስለ ክርስቲያን ምግባር እንዲሁም ስለ ሐሰት ትምህርት ማስጠንቀቂያ ነበር። በተጨማሪም ጳውሎስ ለቲቶ ስላለው የወደፊት እቅድ ጽፎለታል። ምዕራፍ 3 ቁጥር 12 መልእክቱ የተጻፈበት ጊዜና ቦታ በዚህ ጊዜ ጳውሎስ ገና ወደ ኒቆጵልዮን ስላልደረሰ ምዕራፍ 3 ቁጥር 12 ይህንንም መልእክት የጻፈው በቆሮንቶስ ሳይሆን አይቀርም። ይህንም መልእክት የጻፈው ከመጀመሪያው የሮም እስራቱ በኋላ የሐዋርያት ሥራ ምዕራፍ 28 ማለትም ከ63 እስከ 65 ዓ.ም ባለው ጊዜ ወይም ወደ ኢሲጴንያ ሊያደርገው ካሰበው ጉዞ በኋላ ጽፎ ከሆነ ደግሞ ከ65 ዓ.ም በኋላ ሊሆን ይችላል። የመልእክቱ ልዩ ባህሪ ይህ መልእክት በቀርጤስ በነበረው የሐሰት ትምህርት አንጻር የተጻፈ ሲሆን ይሄውም መልካም የሆነውን ማድረግ ምዕራፍ 1 ቁጥር 16፣ ምዕራፍ 2 ቁጥር 7 እና 14፣ ምዕራፍ 3 ቁጥር 1፣ 8 እና 14 በሚለው የክርስትና መሰረታዊ አስተምሮ ምዕራፍ 2 ቁጥር 11 እስከ 14፣ ምዕራፍ 3 ቁጥር 4 እስከ 7 ላይ የተመሰረተ ነው። አስተዋጽኦ አንደኛ ሰላምታ ምዕራፍ 1 ከቁጥር 1 እስከ 4፣ ሁለተኛ ስለ ቤተ ክርስቲያን ሽማግሌዎች ምዕራፍ 1 ከቁጥር 5 እስከ 9። ጳውሎስ ቲቶን በቀርጤስ የተወበት ምክንያት ምዕራፍ 1 ቁጥር 5 የቤተ ክርስቲያን ሽማግሌዎች መመዘኛ ምዕራፍ 1 ከቁጥር 6 እስከ 9። ሶስተኛ ስለ ሐሰት መምህራን ምዕራፍ 1 ከቁጥር 10 እስከ 16። አራተኛ በማህበረ ምዕመናን መካከል የተለያዩ ቡድኖች ምዕራፍ 2 ለተለያዩ ቡድኖች የተሰጠ መመሪያ ምዕራፍ 2 ከቁጥር 1 እስከ 10 የክርስትና ኑሮ መሰረት ምዕራፍ 2 ከቁጥር 11 እስከ 14 ሐመሩሃ የቲቶ ኃላፊነት ምዕራፍ 2 ቁጥር 15 አምስተኛ በአጠቃላይ ስለ አማኞች ምዕራፍ 3 ከቁጥር 1 እስከ 8 የዜግነት ግዴታ ምዕራፍ 3 ከቁጥር 1 እስከ 2
ለእውነተኛ መንፈሳዊ ሕይወት አነሳሽ ምክንያት ምዕራፍ 3 ከቁጥር 3 እስከ 8። ስድስተኛ ለመንፈሳዊ ስህተት የተሰጠ ምላሽ ምዕራፍ 3 ከቁጥር 9 እስከ 11። ሰባተኛ ማጠቃለያ ምዕራፍ 3 ከቁጥር 12 እስከ 15። ምዕራፍ 1 ቁጥር 1 እምነት እውቀት ጳውሎስ የእግዚአብሔር ባሪያና የክርስቶስ ሐዋርያ ሆኖ የመሾሙ ጉዳይ በቁጥር 2 ላይ ሰፋ ባለ ሁኔታ ተብራርቷል። የሐዋርያት ሥራ ምዕራፍ 9 ቁጥር 15፣ ምዕራፍ 22 ቁጥር 15፣ ምዕራፍ 26 ቁጥር 16 እስከ 18 የእግዚአብሔር ባሪያና ጳውሎስ በዚህ ስፍራ ላይ ብቻ ራሱን የእግዚአብሔር ባሪያ ብሎ ይጠራል። በሌላ ቦታ ግን ራሱን የክርስቶስ ባሪያ ብሎ ነው የሚጠራው። ሮሜ ምዕራፍ 1 ቁጥር 1፣ ገላትያ ምዕራፍ 1 ቁጥር 10፣ ፊልጵስዩስ ምዕራፍ 1 ቁጥር 1። ያዕቆብ ግን ራሱን የእግዚአብሔርና የክርስቶስ ባሪያ ብሎ ይጠራል። ያዕቆብ ምዕራፍ 1 ቁጥር 1 ባሪያና የሮሜ ምዕራፍ 1 ቁጥር 1ን ማብራሪያ ይመልከቱ። ሐዋርያ ልዩ በሆነ ሁኔታ በክርስቶስ የተሾመ ማለት ነው። የማርቆስ ወንጌል ምዕራፍ 6 ቁጥር 30፣ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 1ን፣ ዕብራውያን ምዕራፍ 3 ቁጥር 1ን ማብራሪያውን ይመልከቱ። ምዕራፍ 1 ቁጥር 2 ተስፋ፣ የቆላስይስ ምዕራፍ 1 ቁጥር 5ን ማብራሪያ ይመልከቱ። የማይዋሸው ከቀርጤስ ሰዎች ጋር ቁጥር 12 እና ከዲያብሎስ ጋር የዮሐንስ ወንጌል ምዕራፍ 8 ቁጥር 44 በማነጻጸር ነው። ምዕራፍ 1 ቁጥር 3 በወሰነውም ጊዜ በእግዚአብሔር ዕቅድ ውስጥ የሆኑ ነገሮች እርሱ እንዳቀደው ጊዜያቸውን ጠብቀው በታሪክ ውስጥ ይፈጸማሉ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6፣ ምዕራፍ 6 ቁጥር 15 በአዳኛችን በእግዚአብሔር በዚህ መልእክት ውስጥ እግዚአብሔር አብ 3 ጊዜ አዳኝ ተብሏል። በዚህም ስፍራ እንዲሁም በምዕራፍ 2 ቁጥር 10 እና ምዕራፍ 3 ቁጥር 4 ላይ ነው። እንዲሁም አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 1፣ ምዕራፍ 2 ቁጥር 3፣ ምዕራፍ 4 ቁጥር 10 ይመልከቱ። ኢየሱስም 3 ጊዜ አዳኝ ተብሏል። ቁጥር 4 ምዕራፍ 2 ቁጥር 13፣ ምዕራፍ 3 ቁጥር 6 እንዲሁም ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 10ን ይመልከቱ። ቃሉን ክርስቶስን ማዕከል ያደረገውን ስልጣናዊ ቃል ማለት ነው። ምዕራፍ 1 ቁጥር 4 የሀገራችን በሆነው እምነት እውነተኛ አማኞች ሁሉ የሚጋሩትን ትክክለኛ እምነት ማለት ነው። እውነተኛ ልጄ እንደ ጢሞቴዎስ ሁሉ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 2 ቲቶ በጳውሎስ አገልግሎት በክርስቶስ ያመነ መንፈሳዊ ልጅ ነው። ጳውሎስ አናሲሞስን ልጄ ብሎ ጠርቶታል። ፊልሞና 10 እውነተኛ ሐሰት ያልሆነ ማለት ነው። ካዳኞችንም በሌሎች የጳውሎስ ሰላምታዎች ኢየሱስ ጌታ ተብሎ ተጠርቷል። ጳውሎስ በመልእክታቱ ሁሉ አዳኝ የሚለውን ቃል 12 ጊዜ የተጠቀመበት ሲሆን ከነዚህም ውስጥ ግማሽ ያህሉ የሚገኙት በቲቶ መልእክት ነው። ምዕራፍ 1 ቁጥር 5 በቀርጤስ የተውሁህ። ምንም እንኳ ይህ ነገር በሐዋርያት ሥራ ላይ ያልተጠቀሰ ቢሆንም ጳውሎስና ጢሞቴዎስ በቀርጤስ እንደነበሩ ያመለክታል። ጳውሎስ ወደ ሮም በተጓዘበት ወቅት ለጥቂት ጊዜ ቀርጤስን ጎብኝቷል። ሐዋርያት ሥራ ምዕራፍ 27 ከቁጥር 7 እስከ 8። አሁን ግን ከመጀመሪያው የሮም እስራቱ ተፈቶ ወደ ፈቀደበት ስፍራ ለመሄድ ነፃነት አግኝቷል። ምዕራፍ 3 ቁጥር 12ን ይመልከቱ። ሽማግሌዎችን እንድትሾም ምናልባት ጳውሎስና ቲቶ በቀርጤስ ወንጌል ሰብከው እንኳ ቢሆን ቤተክርስቲያን ለማደራጀት በቂ ጊዜ ስላላገኙ ሊሆን ይችላል። ሽማግሌዎችን መሾም የጳውሎስ የተለመደ ተግባሩ ነበረ። የሐዋርያት ሥራ ምዕራፍ 14 ቁጥር 23፣ ምዕራፍ 1 ከቁጥር 6 እስከ 9፣ አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 7 ከዚህ ክፍል ጋር ተመሳሳይ የሆነ የሽማግሌዎችን መመዘኛ ይሰጠናል። ነገር ግን መስፈርቶቹ ጢሞቴዎስ፣ ቲቶ በሚያገለግሉባቸው የተለያዩ ሁኔታዎች ውስጥ የተሰጡ ናቸው። የሽማግሌዎችና የዲያቆናት መመዘኛ የሚለውን ከጢሞቴዎስ አንደኛ ይመልከቱ። ምዕራፍ 1 ቁጥር 6 የአንዲት ሚስት ባል። በመሰረቱ ሽማግሌዎች በማህበር ምዕመኑ መካከል ካሉት አረጋውያን የሚመረጡ ቢሆኑም እንኳ ሰዎቹ ያገቡና ልጅ ያላቸው ሊሆኑ እንደሚገባቸው ጳውሎስ ተገንዝቧል። ብቁ ሆኖ ከተገኘ ያላገባ ሰው ሽማግሌ አይሁን ማለት ግን አይደለም። ምናልባት መመዘኛው ሚስቱ የሞተችበት ሽማግሌ እንዲያገባው ይፈቅድለት ይሆናል። ከሮሜ ምዕራፍ 7 ከቁጥር 2 እስከ 3፣ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 39፣ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 14 ጋር ያነጻጽሩ። መሰረታዊ ሐሳቡ ለትዳሩ ታማኝ የሆነ ሰው የአንዲት ሚስት ባል ነው። የአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 2 ማብራሪያ፣ ምዕራፍ 1 ቁጥር 7 ኤጶስ ቆጶስ ሽማግሌ ቁጥር 5 ኤጲስቆጶስ ወይም ጳጳስ ቁጥር 7 የሚሉት ቃላት በተለዋዋጭነት ጥቅም ላይ ውለዋል። ከሐዋርያት ሥራ ምዕራፍ 20 ቁጥር 17 እና 28፣ አንደኛ ጢሞቴዎስ ምዕራፍ 5 ከቁጥር 1 እስከ 2 ያነጻጽሩ። ሽማግሌ የሚለው ቃል ብቃትን፣ ብስለትንና ልምድን ሲያሳይ፣ ኤጲስቆጶስ ወይም ጳጳስ የሚሉት ቃላት ደግሞ የእግዚአብሔርን ሕዝብ የመምራትን ኃላፊነት የሚያሳዩ ናቸው። ምዕራፍ 1 ቁጥር 8 ራሱን የሚገዛ
በቀርጤስ ከተማ እጅግ በጣም የሚያስፈልግ ነገር ነው። ቁጥር 10 እስከ 14ን ይመልከቱ። ጳውሎስ ይህንን ቃል በመጀመሪያው በሁለተኛው ምዕራፍ ውስጥ ብቻ 5 ጊዜ ተጠቅሞበታል። ምዕራፍ 2 ቁጥር 2 እና ከ5 እስከ 6 እንዲሁም ቁጥር 12 ጠንቃቃ ፍላጎትንና ምግባርን የመቆጣጠር ውስጣዊ ጥንካሬ ነው። ምዕራፍ 1 ቁጥር 9 ትክክል በሆነው ትምህርት ከሐዋርያት ትምህርት ጋር የሚጣጣመውን ትክክለኛ ትምህርት ማለት ነው። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 10፣ ምዕራፍ 6 ቁጥር 3፣ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 13፣ ምዕራፍ 4 ቁጥር 3ን ይመልከቱ። ትምህርቱ ትክክል የተባለበት ምክንያት በእምነት የሚያሳድግ በመሆኑ ብቻ ሳይሆን ከመናፍቃን ሐሰተኛ ትምህርትም ስለሚጠብቅ ነው። መልእክታተ ምጋቤ አንደኛና ሁለተኛ ጢሞቴዎስና ቲቶ በአስተምሮ፣ በእምነት፣ በንግግር ጤናማ ትክክለኛ መሆን የትምህርታቸው ማዕከል ነው። 8 ጊዜ የተጠቀሰውንም ትክክለኛ የሚለውን ቃል የምናገኘው በሌሎች የጳውሎስ መልእክታት ውስጥ ሳይሆን በእነዚህ መልእክታት ውስጥ ነው። ምዕራፍ 1 ቁጥር 10 አመፀኞች የአመፅን በእግዚአብሔር ቃል ላይና እግዚአብሔር በሾማቸው አገልጋዮች በጳውሎስና በቲቶ ላይ ነው። ለፊልጵስዩስና ጳውሎስ እንዲህ አይነት ሰዎች ለመኖራቸው ለጢሞቴዎስ ጽፎለታል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 6 ብዙዎች ሰዎች እነዚህ ችግር ፈጣሪዎች 3 ልዩ ባህሪያት አሏቸው። አንደኛ እነዚህም በገላትያ ምዕራፍ 2 ቁጥር 12 ላይ እንዳሉት ከተገረዙት ወገን እንደሚባሉት ናቸው። እነርሱም ለድነትም ሆነ ለቅድስና ወይም ለሁለቱም መገረዝና የአይሁድን ወግ መጠበቅ አስፈላጊ ነው ብለው የሚያምኑ ናቸው። የገላትያ መግቢያን ይመልከቱ። ምዕራፍ 2 ከመጽሐፍ ቅዱስ ትምህርት ውጪ የሆኑ የአይሁድን ተረታ ተረቶችና የዘር ሐረግን መቁጠር ቁም ነገር አድርገው ይዘውታል። ምዕራፍ 3 ቁጥር 9 አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 4 እና በዚህ ያለውንም ማብራሪያ ይመልከቱ። ሶስተኛ እግዚአብሔር መልካም ናቸው ካላቸው ነገሮች ራሳቸውን በማግለል የብህትናውን ሕይወት ይኖራሉ። ቁጥር 14 እስከ 15 ምዕራፍ 1 ቁጥር 12 ይህ ጥቅስ በቀርጤስ ሰዎች ዘንድ ከፍተኛ ክብር የነበረውና በ6ኛው መቶ ዓመተ ቅድመ ክርስቶስ በቀርጤስ ደሴት የኖሶስ ተወላጅ ከነበረው ከባለ ቅኔው ከኤፒሜኒዴስ የተወሰደ ቅኔ ነው። እሱ አስቀድሞ በትንቢት መልክ ተናገራቸው የተባሉ ነገሮች ተፈጽሟል እየተባለም ይነገርለታል። ጳውሎስ በሌሎቹ መልእክቶቹ ላይም ስለጠቀሳቸው ስለ ሌሎቹ አረማዊ አባባሎች የሐዋርያ ሥራ ምዕራፍ 17 ቁጥር 28፣ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 33 እና ማብራሪያውን ይመልከቱ። በግሪክ ስነ ጽሑፍ ውስጥም ቀርጤሳዊ የሚል ቃል ከተጻፈ ቀጣፊ ማለት ነው። ምዕራፍ 1 ቁጥር 14 የአይሁድ ተረት የቁጥር 10 ማብራሪያ ይመልከቱ። ምዕራፍ 1 ቁጥር 15 ለንጹሐን ሁሉ ነገር ንጹሕ ነው ስርየትን በሚያስገኝ በክርስቶስ ሞት ለነጹ ክርስቲያኖች እግዚአብሔር የፈጠረውን ማንኛውንም ነገር መልካም ነውና በምስጋና ከተቀበሉትም የሚጣል ምንም ነገር የለም። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 4 ለርኩሳንና ለማያምኑ ግን ንጹሕ የሆነ ምንም ነገር የለም። የማያምኑ በተለይም በቅዱሳት መጻሕፍት ላይ ያልተመሰረተ እምነት ያላቸው ባህታውያንና በአንዳንድ ምግቦች እንዲሁም በጋብቻና በመሳሰሉት ላይ ጥርጣሬ የሚያሳዩ ወገኖች ከአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 3 ቆላስያስ ምዕራፍ 2 ቁጥር 21 ጋር ያነጻጽሩ። የእግዚአብሔርን ፍጥረት ሁሉ በምስጋና በሚቀበሉ በእውነት ክርስቲያኖች ነጻነት ደስ አይሰኙም። እነርሱ ግን በዚህ ፈንታ ንጹሕ አይደሉም በሚሏቸው ሰው ሰራሽ ነገሮች ላይ እገዳ ያደርጋሉ። የማቴዎስ ወንጌል ምዕራፍ 15 ቁጥር 10 እስከ 11 እና ከቁጥር 16 እስከ 20፣ የማርቆስ ወንጌል ምዕራፍ 7 ከቁጥር 14 እስከ 19፣ የሐዋርያት ሥራ ምዕራፍ 10 ከቁጥር 9 እስከ 16፣ ሮሜ ምዕራፍ 14 ቁጥር 20ን ይመልከቱ። የዚህ ጥቅስ ትምህርት ከብዙ አዲስ ኪዳን ትምህርት ጋር የሚቃረን አይደለም። ሕሊናቸው አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 2 እስከ 3ን ይመልከቱ። ምዕራፍ 1 ቁጥር 16 በተግባራቸው ይክዱታል። የሐሰት መምህራን በሚያሳዩት ግብረ ገብ ማንነታቸው ይንጸባረቃል። ምዕራፍ 2 ቁጥር 1 አንተ የቲቶን ሥራ ከተወገዘው የሐሰት መምህራን ትምህርት ጋር ያነጻጽራሉ። ምዕራፍ 1 ከቁጥር 10 እስከ 16፣ ምዕራፍ 2 ከቁጥር 2 እስከ 10 ትክክለኛ የሆነ አስተምሮ በየትኛውም ዕድሜ ጾታና ደረጃ ያሉ ሰዎች ትክክለኛ ባህሪ እንዲኖራቸው ይጠይቃል። ምዕራፍ 2 ቁጥር 2 እንደ ሽማግሌዎች ሁሉ የዕድሜ ባለጸጋ የሆኑ ሰዎች መልካም ምሳሌ ሊሆኑ ይገባል። ጭምቶች እነዚህ የዕድሜ ባለጸጎች አብዛኞቹ የቀርጤስ ሰዎች ሰነፍ ሆዳሞች ምዕራፍ 1 ቁጥር 12 እንደሆኑ ሳይሆን አስተዋዮችና ኃላፊነት የሚሰማቸው ሊሆኑ ይገባል። ምዕራፍ 2 ቁጥር 3 እንዲሁም እንደ ወንድሞች ሁሉ ሴቶችም ተመሳሳይ የሆነ ስነ ምግባራዊ ሕግጋት መጠበቅ አለባቸው። ስም የሚያጠፋ ወሬና ሐሜት በቀርጤስ ሴቶች ዘንድ የተለመደ ነው። ምዕራፍ 2 ቁጥር 4 ባሎቻቸውንና እንዲወዱ
ባሎቻቸው ሚስቶቻቸውን እንዲወዱ እንደተመከሩ ሁሉ ኤፌሶ ምዕራፍ 5 ቁጥር 25 ሚስቶችም ባሎቻቸውን እንዲወዱ ተመክረዋል። ነገር ግን በሁለቱም ምንባብ መወደድ የሚለው ቃል በግሪክ የተለያዩ ቃላት ናቸው። ምዕራፍ 2 ቁጥር 5 የእግዚአብሔር ቃል በማንም ዘንድ እንዳይሰደብ። ይህ ሐረግ ከነዚህ የሥነ ምግባራዊ ምክሮች በስተጀርባ ጳውሎስን በእጅጉ የሚያሰባስበውን ጥልቅ የሆነውን መንፈሳዊ ሐሳብ ያመለክታል። ጭንቀቱን ክርስቲያናዊ አኗኗር ለወንጌል ስርጭት ከፍተኛ አስተዋጽኦ ስላለው ነው። ቁጥር 8 እስከ 10 ይመልከቱ። ምዕራፍ 2 ቁጥር 7 እስከ 8 ምናልባትም ቲቶ ወጣት ከመሆኑ የተነሳ በቀርጤስ ቤተክርስቲያን ዘንድ የሚገባውን ክብር ገና አላገኘ ይሆናል። ከአንድ መሪ የሚጠበቀው ያነጋገሩ መልካምነት ብቻ ሳይሆን ያኗኗሩም አርያነት ነው። ያዕቆብ ምዕራፍ 3 ቁጥር 1፣ ምዕራፍ 2 ቁጥር 7 መልካም። በዚህ መልእክት መልካም የሚለው ቃል አጽንዖት የተደረገበት ነው። ምዕራፍ 1 ቁጥር 16፣ ምዕራፍ 2 ቁጥር 7 እና 14፣ ምዕራፍ 3 ቁጥር 1 8 እና 14፣ ምዕራፍ 2 ከቁጥር 9 እስከ 10 በቤተ ክርስቲያን ውስጥ ላሉ ለተወሰኑ ሰዎች የተሰጠ መመሪያ ነው። በሮማውያን ማህበረሰብ ዘንድ የባርነት ሥርዓት ስር የሰደደበት ወቅት ነበር። ባሮችም ክርስትና የተቀበሉት በአዎንታ ነበር። ስለዚህም በክርስትና ለተቀበሉ ባሪያዎች መመሪያ መስጠቱ አስፈላጊ ተገቢም ነበር። የኤፌሶን ምዕራፍ 6 ቁጥር 5 ማብራሪያ ይመልከቱ። ምዕራፍ 2 ቁጥር 9 ለጌቶቻቸው። የግሪኩ ቃል አንድ የባሪያ አሳዳሪ ጌታ በባሮቹ ላይ ያለውን የፈላጭ ቆራጭነት ስልጣን ያመለክታል። የሮም ባሮች ምንም አይነት መብት አልነበራቸውም። እድላቸውም እንዳሻቸው በሚያደርጓቸው በጌቶቻቸው እጅ ላይ ነበር። ምዕራፍ 2 ቁጥር 10 የእግዚአብሔር ትምህርት ይወደድ ዘንድ አማኝ የሆኑ ባሮች ለጌቶቻቸው በፈቃደኝነት ታማኝነታቸውና ታዛዥነታቸውን በማሳየት ልዩና ጠንካራ በሆነ መንገድ ለወንጌል ምስክር መሆን ይችላሉ። ምዕራፍ 2 ከቁጥር 11 እስከ 14 ባጭሩ ጸጋ በአማኞች ሕይወት የሚያስከትለው ውጤት ተገልጿል። እውነተኛ መንፈሳዊ ሕይወትን መኖር የሚያስችል የእግዚአብሔር ጸጋ ወደ ቅድስና ኑሮ ይመራል። ስለ ክርስቶስ የምንሰጠው ምስክርነት ተቀባይነት እንዲያገኝ በቅድስና ሕይወት መደገፍ እንዳለበት ጳውሎስ አበክሮ ገልጿል። ቁጥር 1 እስከ 2 እንዲሁም ከ4 እስከ 5 እና 10 ምዕራፍ 3 ቁጥር 8 ምዕራፍ 2 ቁጥር 11 የእግዚአብሔር ጸጋ ገና ኃጢአተኞች ጠላቶቹ ሳለን የማይገባንን የእግዚአብሔርን ፍቅር በክርስቶስ ገለጸልን። ሮሜ ምዕራፍ 5 ከቁጥር 6 እስከ 10 በእኛ ሃይማኖታዊ ተግባር ወይም መልካም ስነ ምግባር ሊገኝ የማይችለውን ድነት ሰጠን። ምዕራፍ 3 ቁጥር 5 ኤፌሶን ምዕራፍ 2 ከቁጥር 8 እስከ 9 ይመልከቱ። ድነታችንም በመልካም ሥራ መገለጽ እንዳለበት ይህ ጸጋ ያስተምረናል። የቁጥር 14 ማብራሪያ ይመልከቱ። እንዲሁም ኤፌሶን ምዕራፍ 2 ቁጥር 10 ይመልከቱ። ተገልጦልናል። ትክክለኛ የሆነ ሕይወት ትክክለኛ በሆነ ትምህርት ላይ ይመሰረታል። ምዕራፍ 2 ቁጥር 12 በአሁኑ ዘመን የሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ማብራሪያ ይመልከቱ። ያስተምረናል የሚል ቃል መመሪያ መስጠት ከሚለው ሐሳብ የበለጠ ትርጉም ያለው ነው። አንድ ሕፃን ልጅ ለማሰልጠን የሚደረገውን ማለትም መመሪያ መስጠትን፣ ድጋፍ ማድረግን፣ ማረምንና ስነ ስርዓት ማስያዝን ያጠቃልላል። ምዕራፍ 2 ቁጥር 13 የተባረከ ተስፋችን ክብር መገለጥ የክርስቶስን ዳግም ምጽአት የሚያመለክት ነው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 14፣ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ይህም እንዲሁ የሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 8 ማብራሪያ ይመልከቱ። የታላቁን የአምላካችንና የአዳኛችንን የኢየሱስ ክርስቶስን በግሪኩ ሰዋሰው ታላቁ አምላካችንና አዳኛችን የሚሉት ቃላት ኢየሱስ ክርስቶስን ማመልከታቸው የክርስቶስን ፍጹም አምላክነት በግልጽ የሚያሳዩ ናቸው። ሮሜ ምዕራፍ 9 ቁጥር 5 ይመልከቱ። ምዕራፍ 2 ቁጥር 14 ድነት ከፍርድና ከበደል መቤዠትንና ስነ ምግባራዊ ንጽህናን የሚያመጣ ነው። እንዲሁም ለሌሎች ጠቃሚ የሆኑ ስራዎች እንድንሰራ የሚያግዝ ነው። ምዕራፍ 2 ቁጥር 15 ይህ ለቲቶ የተሰጠውን ኃላፊነትና ስልጣን በአጭሩ አጠቃሎ ያስቀምጣል። ይህን በምዕራፍ ውስጥ ያለውን ትምህርት በሙሉ ማለት ነው። ምዕራፍ 3 ከቁጥር 1 እስከ 2 የአዲስ ኪዳን ትምህርት በግልጽነት ላይ የሚተኩር ብቻ ሳይሆን በተግባር ስለሚገለጥም ሕይወት አያሌ መመሪያዎችን ያካትታል። አማኞች ሁሉ የመንግስት ሰማይ ዜጎች ቢሆኑም ፊልጵስዩስ ምዕራፍ 3 ቁጥር 20 ለምድራዊ መንግስት መገዛት፣ ሮሜ ምዕራፍ 13 ከቁጥር 1 እስከ 7፣ አንደኛ ጴጥሮስ ምዕራፍ 2 ከቁጥር 13 እስከ 17 የማህበረሰቡ መልካም አኗኗር እንዲጎለብት እገዛ ማድረግ አለባቸው። ምዕራፍ 3 ቁጥር 1 ለገዢዎችና ለባለስልጣናት ቃሉ በተለያየ ስልጣን እርከን ላይ ያሉትን የመንግስት ባለስልጣናት የሚያመለክት ነው። ከኤፌሶን ምዕራፍ 3 ቁጥር 10 ምዕራፍ 6 ቁጥር 12 ጋር ያነጻጽሩ። መልካም የምዕራፍ 2 ቁጥር 7 ማብራሪያ ይመልከቱ። ምዕራፍ 3 ቁጥር 4 የእግዚአብሔር
ቸርነትና ፍቅር እግዚአብሔር በኃጢአት የወደቀውን ሰው ሊያጠፋው ባለመፈለጉ የማዳን ሥራ የሰራበትን ምክንያት የሚገልጽ ነው። ከምዕራፍ 2 ቁጥር 11 ጋር ያነጻጽሩ። ምዕራፍ 3 ቁጥር 5 ከምሕረቱ የተነሳ አዳነን። ድነት በሰው ጥረትና በጎ ሥራ የሚገኝ ሳይሆን በእግዚአብሔር ምሕረት ብቻ የሚመጣ ነው። ዳግም ልደት በመሆን መታጠብ ከሌሎች ነገሮች ጋር ጥምቀት የመዳን ምልክት ነው። ጥምቀት ለዳግም ልደት አስፈላጊ ነገር ነው ማለት አይደለም። ሁሉም የአዲስ ኪዳን መጻሕፍት ዳግም ልደት የመንፈስ ቅዱስ ሥራ ብቻ እንደሆነ ያስተምራሉ። የዮሐንስ ወንጌል ምዕራፍ 3 ቁጥር 5ን ይመልከቱ። ይህም ሥርዓትን በማካሄድ የሚመጣውም የሚሰናከል ጉዳይ አይደለም። በመንፈስ ቅዱስ መታደስ ይህ ዳግም ልደትን የሚያመለክት ነው። ምዕራፍ 3 ቁጥር 8 የታመነ ቃል ነው። ከቁጥር 4 እስከ 7 ላይ የተጠቀሰውን መሰረታዊ ትምህርት ባጭሩ የሚገልጽ ነው። ይህ ቃል በዚህ መጽሐፍ ውስጥ የሚገኘው በዚህ ቦታ ላይ ብቻ ሲሆን በመልእክታት ምጋቤ ውስጥ 4 ጊዜ ተጠቅሷል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15፣ ምዕራፍ 3 ቁጥር 1፣ ምዕራፍ 4 ቁጥር 9፣ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 11። በሌሎቹ የአዲስ ኪዳን መጻሕፍት ላይ ግን አይገኝም። መልካሙን የምዕራፍ 2 ቁጥር 7 ማብራሪያ ይመልከቱ። ምዕራፍ 3 ቁጥር 9 ስለ ሕግ በምዕራፍ 1 ከቁጥር 10 እስከ 16 ላይ የተገለጠው ሁኔታ ያመለክታል። በኤፌሶን ከዚሁ ጋር ተመሳሳይ የሆነ ችግር ነበር። አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 3 እስከ 7 ይመልከቱ። ምዕራፍ 3 ቁጥር 10 መከፋፈልን የሚያመጣ ሰውን። ለዚህ ሐረግ የተሰጠው የግሪክ ቃል የጥንቷ ቤተክርስቲያን መሰረታዊ የክርስትና አስተምሮዎችን እያጣጣሙ ለሚያስተምሩ ሰዎች ተጠቀምበት የነበረ ቃል ነው። ምዕራፍ 3 ቁጥር 11 ከትዕቢት የተነሳ ርምት ያለመቀበል የውስጥ ጠማምነትን የሚያሳይ ነገር ነው። ምዕራፍ 3 ቁጥር 12 ቲኪቆስን ከጳውሎስ ጋር እንዲሁም ጳውሎስ ልኮት ብዙ ቦታ የሄደ የጳውሎስ ታማኝ የሥራ ባልደረባ ነው። የሐዋርያት ሥራ ምዕራፍ 20 ቁጥር 4፣ ኤፌሶን ምዕራፍ 6 ከቁጥር 1 እስከ 22፣ ቆላስይስ ምዕራፍ 4 ከቁጥር 7 እስከ 8፣ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 12። ኒቆጵሊዮን የድል ከተማ ማለት ነው። በዚህም ስም ብዙ ከተሞች ተጠርተዋል። እነዚህ ላይም የተገለጸው ግን በምዕራቡ የግሪክ ዳርቻ ላይ ያለችውን የኤፔሮስ ከተማን ነው። ክረምቱ በዚያ ላሳልፍ ወስኛለሁ። ይህ የሚያመለክተው ጳውሎስ ይህንን ሲጽፍ ገና ወደዚያ እንዳልደረሰና በሮም ለሁለተኛ ጊዜ ከመታሰሩ በፊት ወደ ፈለገበት ቦታ እንደ ልቡ ይንቀሳቀስ እንደነበረ ነው። ምዕራፍ 3 ቁጥር 13 ሕግ አዋቂውን ዜማዎስንና በአዲስ ኪዳን ውስጥ ስሙ የተወሳውን እዚህ ላይ ብቻ ነው። ይህ ሰው ከአይሁድነት ወደ ክርስትና የተመለሰ ከሆነ ሕጋዊ አዋቂ ሲል ሰውየው ኦሪት ሊቅ ነበር ማለት ሲሆን፣ አሕዛብን ከሆነ ግን ሮማዊ ዳኛ ነበር ማለት ነው። አጵሎስን የእስክንድርያ ተወላጅ እንዲሁም እጅግ የታወቀ የጳውሎስ የሥራ ባልደረባ ነው። ሐዋርያት ሥራ ምዕራፍ 18 ከቁጥር 24 እስከ 28፣ ምዕራፍ 19 ቁጥር 1፣ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 12፣ ምዕራፍ 3 ከቁጥር 4 እስከ 6 እና 22፣ ምዕራፍ 16 ቁጥር 12። ይህንን መልእክት ከጳውሎስ ተቀብለው ያመጡት እነዚህ ሰዎች ሳይሆኑ አይቀርም። ምዕራፍ 3 ቁጥር 14 ለመልካም መግቢያውን ይመልከቱ።